ከነሐሴ 16 እስከ አዲስ ዓመት ዋዜማ የሚከበር በተለያዩ የኢትዮጵያ አካባቢዎች በተለያዩ ስያሜዎች የሚጠራ በልጃገረዶች ዘንድ በናፍቆት የሚጠበቅ ልዩ ዓመታዊ በዓል ነው። የሻደይ፣ አሸንድዬ፣ አሸንዳና የሶለል በዓል። በዓሉ የክረምቱን መውጣት ተከትሎ በተለያየ ምክንያት ተለያይተው የነበሩ ልጃገረዶች የሚገናኙበትና በጉጉት የሚጠባበቁት በዓል ነው። አሸንዳ በዓሉ ከመድረሱ በፊት ይሄ ዘፈኑን አንረሳውም፣ ሁሌ አለ፣ ግን እንከልሷለን። ከጓደኞቻችን ጋር አንድ ላይ ሆነን ልብሶቻችንን እናዘጋጃለን፣ ጸጉሮቻችንን እንሰራለን። እንደዚህ አምሮብን እንድንገኝ እንዘጋጃለን። ጸጉራችንን እንሰራለን፣ ልብሶቻችንን እናዘጋጃለን፣ ንጽህናችንን ጠብቀን ጓደኞቻችንን የምናገኝበት ሩቅም ያሉ የሚመጡበት ጊዜ ነው። ከጓደኞቻችን ጋር አብረን የምንውልበት አብረን ጊዜ የምናሳልፍበት ታይም ነው። እኔ ገና ሻደይ ሲነሳ በቃ በደስታ እውነት በጣም ደስ የሚለኝ ምክንያቱም ከጓደኞች ጋር የምንገናኝበት በአሸንዳ ነው። በዛን ሰዓት ሁሉም ሰው አይቀርም። የሴቶች ቀን ስለሆነ የልጃገረዶች ቀን ስለሆነ ሁሉም ሰው የሚገኝበት በዓል ስለሆነ የትም አካባቢ ያለን ጓደኞቻችን ተሰብስበን አንድ ላይ እናከብራለን ማለት ነው። አሸንዳ አሸንዳ ወዬ የወላይድዬ ከጫወትዬ አሸንዳ። በአሸንዳ በዓል ምክንያት የተለያየ ቦታ የሚገኙ ሩቅ ቦታ ተራርቀን የምንገናኝ ሰዎች በበዓሉ አሳበን ጓደኞቻችን ጋር ቤተሰቦቻችን ጋር እንገናኛለን ማለት ነው። በጣም ተነፋፍቀን ተራርቀን ቆይተን የተገናኘ ነውና በጣም ደስ የሚል ድባብ ነው ያለው። በየዓመቱ በዓሉ ሲደርስ መጨፈር የሚፈልጉ ልጆችን ሰብሰብ ብለን ተነጋግረን ወስነን እንጨፍራለን ማለት ነው። በየዓመቱ በሚደረግበት ጊዜ የማይችለው ሰው እንኳን ያወቀው ይመጣል። አለባበሱን ስርዓቱን ያወቀው ይሄዳል ማለት ነው። በሻደይ፣ አሸንድዬ፣ አሸንዳና ሶለል በዓል ወቅት ሁሉም ልጃገረዶች የቱንም ያህል አምረው ደምቀው ተሽቀርቅረው ቢወጡም በጨዋታ መሀል ቢያመሹም የሚያስጨንቃቸው ነገር የለም። ምክንያቱም ጨዋታው በማህበረሰቡ ዘንድ ይሁንታን ያገኘ በመሆኑና የአካባቢው ወጣት ወንዶች በአቅራቢያቸው በመሆን ከተለያዩ ትንኮሳዎች የሚጠብቋቸው በመሆኑ ነው። ውጭ ወተን ከጓደኞቻችን ጋር እንገናኛለን። አሸንድዬ ብለሽ ስትወጪ ቤተሰቦች አይቆጡም። ሌላ ቦታ ከምትሄጂና አምሽተሽ ስትመጪ እንደሚቆጡት አሸንድዬ ብለሽ ስትሄጂ ግን ምንም አይቆጡም። ከወላጅም የሚመጣብን እንትን የለም፣ ቅሬታ የለም፣ ጥያቄም አይኖርም። በቃ አብረን ጊዜ የምናሳልፍበት ታይም ስለሆነ ምንም አይነት እንትን አለ ነፃ ነው የምንሆነው። የኛ ጊዜ ሴቶች ጊዜ ነው። የኛ ጓደኞች ሌላ ጓደኞቻቸውን ይዘው ይመጣሉ። ያም ስለሚሆን አዳዲስ ሰዎች የምንተዋወቅበት እድል በጣም ሰፊ ነው። አልባሳት ለብሰሽ ደምቀሽ አምሮብሽ ትወጫለሽ እና ውለሽ ብዙ ሰዓት ቆይተሽ ስትመጪ ቤተሰብ አይቆጣሽም። ነፃነትሽን በደንብ ነው የምታገኘው። ለወደፊትም ቀጣይ ዓመትም እየጠነከረ ከዚህ የበለጠ ከዓመት ከዓመት እየደመቀ ብሄድ ደስ ይለኛል። ብዙ ጊዜ ከቤት ማትወጣ ሴት እዚህ የሻደይ የአሸንዳና የሶለል በዓላት ላይ ተውባ ጸጉሯ ተሰርታ የባህል ልብሷን ለብሳ ትወጣለች። እየጨፈሩ እርስ በራሳቸው ቀኑ ሙሉ እየተደሰቱ የሚውሉበት ቀን ነውና የነሱ ወንድሞች ወይ የአካባቢው ወጣቶች እነሱን ይጠብቃሉ። ቢያመሹ አላስፈላጊ ነገር ቢገጥማቸው ከኋላቸው እነሱ እየጠበቁ ነው ቀኑ ሙሉ የሚያሳልፉት። በሻደይ፣ አሸንድዬ፣ አሸንዳና ሶለል በዓል ወቅት ልጃገረዶች በደስታ ከመጨፈርና ከመደሰት ባሻገር ያላገባች ሴት የምትታጭበት፣ ያላገቡ ወጣት ወንዶችም ቢሆን ልባቸው የከጀላትን ለማግኘት ሰፊ እድል የሚያገኙበት ወቅትም ጭምር መሆኑ ደግሞ በዓሉን የበለጠ ተወዳጅ ያደርገዋል። በልጅነቴ ጀምሮ ስጫወት ያደኩበት ባህል ነው እና ሻደይ ለኔ ማንነቴ ነው ብዬ ነው የምገልጸው። ሻደይ የመታጫ ጊዜ ነው እና በየአቅጣጫው በየደረጃው የራሱ የሆነ የአካባቢን የሚገልጽ ባህል እንደዛ ነው እና የሚደረገው በእኛ አካባቢ ማለት ነው። ሻደይ በጣም የተለየ ትልቅ በዓላችን ነው። ቤት የነበሩ ልጆችም በደንብ የሚወጡበት ውበታቸው የሚታይበት ባህላቸውን የሚያስተዋውቁበት ስለሆነ ወንዶች ደግሞ ሴቶችን እየከበቡ ይጠብቋቸዋል። ሌላ ወንዶች ሻደያቸው እንዳይቀነጥስ ማለት ነው። እኛ ደግሞ ወንዶች ደግሞ ቁምጣ ለብሰን ጸጉራችን አበጥረን በትራችን ይዘን ሴቶችን ለመምረጥ ወደ አደባባይ ወደ ባህሉ ወደ ተከበረለት ቦታ ይወጣሉ ማለት ነው። ሁሉም ሰው ባህሉን ሲያከብር ለሀገሩም ሆነ ለአካባቢው ማህበረሰብ ትልቅ አስተዋጽኦ አለው ብዬ አምናለሁ እንደራስ። እኛ ደግሞ ባህላችንን በዓለም ደረጃ ለማስተዋወቅ እየጀመርን ነው። ከዚህ በላይ እንገፋለን እና
ከኢትዮጵያ ውጪ እንደ ዓለም ባህላችን ቢታወቅ እጅግ በጣም ደስተኛ ነን። ባህሉም አለባበሱም ግጥሞቹም ሁሉ ይዘቱን ጠብቆ እንዲሄድ አሁን በእኛም ተቋም ላይ እነዚህ አጠቃላይ የምታዩትን ከአንድ ወር በላይ ስልጠና አድርገዋል። እንዲጨፍሩ፣ እርስ በራሳቸውን እንዲወያዩ፣ እንዲነጋገሩ፣ አንዱን ካንዱ ተሞክሮ እንዲወስዱ ጭምር ምቹ ሁኔታ እንፈጥራለን። ሻደይ፣ አሸንድዬ፣ አሸንዳና ሶለል በዓልም ሆነ ሌሎች ባህላዊ ክዋኔዎች ኢትዮጵያዊነትን የተላበሱ የማንነታችን መገለጫዎች ናቸው። እነዚህ ክዋኔዎች ወቅታቸውን ጠብቀው ሲከወኑ የዓለም አቀፉን ማህበረሰብ ትኩረት ሳይቀር እየሳቡ የመጡ ናቸውና ከዚህ የበለጠ ጎልተው እንዲወጡ ከአካባቢው ማህበረሰብ ጀምሮ የሚመለከታቸው ባለድርሻ አካላት ድጋፍ ተጠናክሮ ሊቀጥል ይገባል።